የምትታመሙ የምትጨነቁ በህመም ውስጥ ያላችሁ ፔንኪለር የሰለቻችሁ መድኃኒት የሰለቻችሁ ማስታገሻ የሰለቻችሁ የሁሉ ባለቤት የሁሉ መድኃኒት የሁሉ መፍትሄ ጭንቀታችሁን ሁሉ የሚያስወግደው የድንግል ማርያም ልጅ መድኃኔ ዓለም እሱ እንዳሳችሁታል በእምነት ያስወግድላችሁ ጭንቀታችሁን መከራችሁን ከህይወታችሁ ሁሉ ያርቅላችሁ የምትተክዙበትን የምትጨነቁበትን ለብቻችሁ የምትብሰለሰሉበትን ጭንቀት ሁሉ ከመንገዳችሁ ላይ ያስወግድላችሁ አልወጣውም ያላችሁትን ነገር ሁሉ በዚህ ዘመን መድኃኔ ዓለምን ይዛችሁ እንድትወጡ መድኃኔ ዓለምን ይዛችሁ ወደ ከፍታ እንድትሄዱ እሱ ይርዳችሁ ማንን ይዘን ወገኖቼ እሱ ብቻውን ነበር አይደለ ከዛሬ በኋላ ዘመድ የለኝም እንዳትሉ ከዛሬ በኋላ ጓደኛ የለኝም እንዳትሉ ከዛሬ በኋላ ሰው የለኝም እንዳትሉ ከዛሬ በኋላ በቃ አፍቃሪ የለኝም ወዳጅ የለኝም እንዳትሉ እሱ ብቻ በቂያችን ነው እውነት ሐሰት እሱ ብቻ በቂያችን እውነት ሐሰት ለኑሯችን በቂ ብቻ ሳይሆን ከበቂ በላይ ነው ክብርና ምስጋና ለመድኃኔዓለም ይሁን ከበቂ በላይ ነው እንደፈለገ ማሰብ ይችላል ብቻ ልንገራችሁ ሰዎች ስለገመቱን የሚበላሽ ማንነት የለም አለ እግዚአብሔር ብቻ የሚያውቀው ማንነታችን ላይ ነው መጨነቅ እግዚአብሔር የሚያውቀው ማንነታችን ላይ እንጨነቅ እንስራበት ሰዎች ስለሚሉት ጉዳይ ግን ሰዎች አሉም አላሉም የሚፈጠርም የሚጨመርም የሚቀነስም ማንነትም ክብርም የለም እንደዚህ ብሎ ማሰብ ሰው እንደመሰለው ያስባል እንደመሰለው ነው የሚያስበው ወሬ ሰምቶ ያስባል እንደለመደው ያስባል እንደ ቀድሞ ዕውቀቱ ያስባል በመንፈሳዊ መጠኑ ልክ ያስባል በእድሜው ልክ ያስባል ሰው እንዳቅሙ ነው የሚያስበው እንዳቅሙ ያስባል ግን የሚያስበው በዚህ መጠን ነው ማለት ነው በቃ እንደዚህ ብሎ ማሰብ ሰለሞን ጠቢብ መሆኑ ጥበቡ በዝሙት እንዳይርቅ ከልክሎታል አልከለከለውም እኮ ጣዖት ከሚያመልኩ ሴቶች ጋር በዝሙት ወርቆ እግዚአብሔርን ትቶ ለጣዖት ሰግዷል ሰለሞን ዳዊት እግዚአብሔር እንደ ልቤ ብሎ የጠራው እንደ እግዚአብሔር ሐሳብ የሚኖር ሰው መሆኑ ቅዱስ መሆኑ ከዚያ ኃጢአት አድኖታል አላደለም የኦሪዮን ሚስት ቤርሳቤህን አርክሷል እሱም ረክሷል ስለዚህ እኛ ምን ስለሆነ ነው ምንድነው ከዚህ ኃጢአት የትኛው ጽድቃችን ዲያቆን ስለሆነ ዘማሪ ስለሆነ አገልጋይ ስለሆነ መሸሽ ነው መፍትሄው እጄ ላይ አለን ብለን የምናስበው የትኛው መንፈሳዊነት የናጤት እንድናሸንፍ ጉልበት አይሆንም እሳትን በጉያው ታቅፎ የማይቃጠል ማን ነው አለ መጽሐፍ እኛ ከማን እንሻላለን ከማንም አንሻል ከማንም አንሻልም የማንፈተንበት የማንወርቅበት ሰው በበደለው በደል የማንበደልበት ምንም ምክንያት የለም ስለዚህ ጌታችን አርቆ አጠረው ድርጊቱን ተግባሩን ተውት ገና በሐሳብ ስታስበው ረክሰሃል ገና በሐሳብ ስታስበው አመንዝረሃል ተባለ ዛሬ አኗኗራችን እኮ እቺን ዓለም ጥለናት የምንሄድ አይመስልም አይደል ስንቱን ስናከማች ስንቱን ስንበላ ስንቱን ስንጠጣ ስንቱን ስንመኝ ስንቱን ለማድረግ ስንሮጥ ጥለናት እንደምንሄድ ራሱ አናስብም ለዚህች ዓለም እንደክምላታለን እውነት ልንገራችሁ ክርስቲያኖች ቅዱስ ኤፍሬም ሶርያዊ እንዲህ ይላቸዋል ለዚህች ዓለም ብትደክሙና ብትኖሩላት መጨረሻ የምትሰጣችሁ መቃብር ነው ለእግዚአብሔር ግን ብትኖሩለት ከሞት በኋላ ሕይወት ይሰጣችኋል ይላል ለእግዚአብሔር ድከሙለት አብርሃም ድንኳን ውስጥ የኖረው ቤት መስራት ከብዶት አይደለም እንደተወው ሀገር እንደዚህ ሁሉ የሚተወም ዓለም እንዳለ ስለሚያውቀው ይሄ ሁሉ አላፊ ጠፊ እንደሆነ ተረዳ እግዚአብሔር ይህን ለመረዳት ማስተዋሉን ይስጠን ሁሉ ነገር ያልፋል ክርስቲያኖች ሁሉም ምንም ነገር እዚች መሬት ላይ ጸንቶ የሚቀር ነገር አይኖርንም ሁሉም ነገር ያልፋል ከሁሉም ጋር እኛም አብረን እናልፋለን እኛም ማለት ነው ራሳችን እንሞታለን እንፈርሳለን እንበሰብሳለን ይሄ ተመካንበት አጊጠንበት የተዋብንበት ሰውነት በሙሉ አፈር ውስጥ ሳይገባ እኮ ሊከዳንም ጭምር ይችላል ሁሉ ነገር ያልፋል ምንም ጥርጥር የለም ስለ እናቴ ብዬ ልኑርላት ይል እንዴ እቴ ስለ አባቴ ብዬ ልኑርለት ትሉ ይል እንዴ ስለ ጌታዬ ብዬ ልኑር የምትሉት መቼ ነው ነገራችሁ አንድ ሰው እግዚአብሔርን ወደደ የሚባለው የሚጸድቅበትን ቀመር እየፈለገ ስለሚሰራ ሳይሆን እግዚአብሔር የሚጠላውን ነገር ለእግዚአብሔር ብሎ የተወ እንደሆነ ያችናል እለታፈቅርው ለእግዚአብሔር ጽድዕዋ ለእኪት ይሄ ነው በቃ ምልክቱ ማለት እግዚአብሔርን የምትወዱት ከሆነ እግዚአብሔር የሚጠላውን ጥሉ ማለት እግዚአብሔር የሚጠላው አኮኑ ጸላይትከ ምንድነው ያለ ቅዱስ ዳዊት ጸላይኩ ጠላትህን የምጠላ አይደለሁም ወይ ጠላቶቼ ናቸው ብሏል ጠላቶችን እጠላለሁ ስለዚህ የሚጠላቸው የእግዚአብሔር ጠላቶች ኃጢአት ናቸው እግዚአብሔር አሁን የምንጸልይ ለምን ይመስላችኋል የምንጸልይ አሁን እግዚአብሔርን ስለምንወደው ነው ይሄን የሚያደርግ ሰው ካለን ይሸልመዋል
የምንቆርብ አሁን እግዚአብሔርን ስለምንወደው ነው አይደለም። ካልቆረብኩ ጥሩ አይደለም ብለን ነው የምንቆርብ። የምንጸልይ ካልጸለይኩ ጥሩ አይደለም ብለን ነው የምንጸልይ። ቤተክርስቲያን የምንሄደው ጥሩ አይደለም ብለን ነው የምንጸልይ። ጥሩ አይደለም ማለት ለኛ የሚመጣብንን አስበን ነው እንጂ እግዚአብሔርን ወደነው አይደለም የምናደርገው ማለት ነው። እግዚአብሔርን መውደድ ግን መገለጫው የመጀመሪያው ለእግዚአብሔር ብዬ እስኪ አንድ ነገር ልተው ነው። ሲያው እንግዲህ ዛሬ ከተወለድን 50 40 20 30 15 ዓመት ይሆናል ለዚህ ውስጥ ማለት እስከ ዛሬ ድረስ ለእግዚአብሔር ብዬ የተውኩት ምን አለኝ ብሎ ማሰብ። ለእግዚአብሔር ብዬ የተውኩት ካለኝ ነገር ሁሉ ከከበበኝ የኃጢአት ባለጸግነት ለእግዚአብሔር ብዬ የተውኩት ምን አለ ብሎ ማሰብ ነው በጎ ዋጋ የሚያሰጠው ማለት ነው። አብርሃም ለእግዚአብሔር ብሎ ዘመዶች ሁሉ ነው የተወው። ስጋውን ሁሉ ትቷል። ነውርን ሁሉ ትቷል። ለእግዚአብሔር አበው ለእግዚአብሔር ማፈርን ሁሉ ነው የተውት። ተገዘርልኝ ሲለው አብርሃምን ማፈርን ትቶ ለእግዚአብሔር እርቃኑን አጋልጦ መስጠትን። ቅዱሳን ለእግዚአብሔር እንኳን ኃጢአትን ክብርን ይተዋሉ ማለት ነው። ማፈርን ይተዋሉ። እና እንደው አንድ እንጨት ብትተውልኝ ምን አለ ያለው እግዚአብሔር። እስኪ እንደው አንድ የምትወዳትን ነገር ያስጎመጀችን ነገር ተዋት። አሁን የዛሬው ትምህርታችን ውጤት መሆን ያለበት እግዚአብሔር ቢረዳን ማለት እኔም እናንተም አንዲት የምንወዳትን ዕፀ በለስ ከዛሬ ጀምሮ ለመተው ቃል ብንገባ ነው። ግቡ አላልኩም፣ ግቡ ነው ያልኩት እንጂ ማለት እያስማልኳችሁ አይደለም ነው። ለራሳችን ግን እስቲ መወሰን በቃ አንድ የምወዳት ዕፀ በለስ አለች፣ ከዛሬ በኋላ ይችን እተዋታለሁ። ተተዋላችሁ? እንድንተው እግዚአብሔር ይርዳን በሉ ነው ያልኩኝ። እንድንተው እግዚአብሔር ይርዳን። አንዲት በለስ ኩራት ያለበት ሰው ካለ ትተዋት ያችን እግዚአብሔርን ስለሚወደው ማለት ኩራት ያለበት ሰው ካለ ሌላም ምን አዘራዘረኝ የኃጢአት ሪፖርት ማቅረቢያ አይደለ ይሄ። ሌላም ጉድ ካለብን እስቲ እንደው ለእግዚአብሔር ብለን ያችን ልተውለት። ይችን በለስ ይሄን ሁሉ ፀሐይወት ሰጠኝ፣ ይሄን ሁሉ አጥራጥሮልኝ እስቲ እግዚአብሔር እንደው ይችን ልተውለት እንደው ይችን ብለን ማለት ነው። ለወዳጅ ተብሎ እኮ ስንት ነገር ይተዋል እናንተ። ለወዳጅ ተብሎ፣ ለጎረቤት ተብሎ፣ ለወንድም ተብሎ፣ ለአንድ ባለውለታ ተብሎ እኮ ቀጠሮም ይሰረዛል። ለእግዚአብሔር ብለን እኮ አንድ የኃጢአት ቀጠሮ እኮ አሳልፈን አናውቅም። አንድ የኃጢአት ቀጠሮ ፈልገን ተዘጋጅተን እንሰራታለን እንዳታልፍብን ማለት። ለእግዚአብሔር በብዙ ጊዜ መሃል መካከል አንድ ጊዜ ሳይኖረን ለኃጢአት ግን ፈልገን ሰከንድ እንኳን እናገኛለን። ያንን ጊዜ ማለፍ መቻል እግዚአብሔርን መውደድ በገነት መኖር ይሻላል። በገነት መኖር የገነት እጽዋትን ሁሉ እየበላን ዕፀ በለስ እንድንታገስ እግዚአብሔር ይርዳን። ነፍስን የሰጠ መብልን አይሰጥም? ቁርበትን የተከለ ሰውነትን የፈጠረ ልብስን ይነፍጋልን? እግዚአብሔር ለሚበልጠው ከታመነልህ በሚያንሰው ነገር መጠርጠር ይገባሃልን? ፍጠረኝ ሳትለው ፈጥሮሃል። ካለመኖር ወደ መኖር አምጥቶሃል። ያላሰብከውን ነገር አምጥቶ ሰጥቶሃል። በጸጋ አክብሮሃል። ታዲያ እፍኝ ጥሬ ኩባያ ውሃ እኔንና አንተን ይነፍገናል? ለዚህ እኮ ነው አይበልጥም ወይ ይላል። የሚበልጠውን ከሰጠኋችሁ የሚያንሰውን ነገር እነፍጋችኋለሁ ወይ እኮ ነው የሚለው ወገኖቼ። ለሚበልጠው የታመነልን በሚያንሰው ነገር እንዴት ትጠረጥሩኛላችሁ ነው እኮ የሚለን። ለዚህ እኮ ነው ነፍስን የሰጠ ምግብ መስጠት ይሳነዋል ወይ? ደግሞስ ሥጋን ከአራቱ ባህሪያት አዋህዶ የፈጠረ ልብስ መስጠት ያቅተዋል ወይ? ሳትጠይቀው የሰጠህ አይደለምን? ሳትለምነው ያመጣህ አይደለምን? በሚያንሰው እጅግ ዝቅ ባለው ነገር አምላክህን ልትገምተው ይገባልን? ደግሞስ ሥጋን አስነስቶ ነፍስን አዋህዶ ኋላ በመንግሥተ ሰማያት እጅግ መንፈሳዊ ሕይወትንና ምግብን የሚሰጠን አሁን በምድራዊ ነገር እሱ ይጠረጠራልን? በሚበልጠው ታምኖልሃል። በሚያንሰው ነገር ለምን ትጨነቃለህ? ደግሞስ ሥጋውን የቆረሰልህ ደሙን ያፈሰሰልህ ራሱን የሰጠልህ ከዚያ ወዲያ ያለውን ነገር እንዴት ይነፍገኛል ብለህ ታስባለህ?
ከሰማይ የወረደው ላንተ ነው። መስቀል ላይ የቆመው ለኛ ነው። ስጋውን መብል ደሙን መጠጥ አድርጎ የሰጠን ብቃት የመቼ ሆነና እህል ምግብ ልብስ እግዚአብሔር ለዚህ ሳይታመን ይቀራል። ለዚህ ነው አትጨነቁ የሚለን። የሚበልጠውን ከሰጠው ግድ የለም በሚያንሰው ነገር አጠርጥረኝ ታመነኝ የሚለን እኮ ለዚህ ነው። ወገኖቼ ምድርን ያመናትን ያክል እንኳን እግዚአብሔርን እኮ ማመን አቅቶናል። በምድር ላይ የምንሽከረከረውን ያክል እንኳን እግዚአብሔርን መታመን አቅቶናል። ሶምሶን ትዝ አይላችሁም? የሶምሶን ታሪክ ደሊላ ከምትባለው ሴት ጋር ከሆነ በኋላ በግልጽ ነግረዋለች። ሶምሶን ምን ብትደረግ ነው የምትዋረደው ነው ያለችው። መጽሐፍ መሳፍንት ሄዳችሁ አንብቡ እናንተ። ምን ባደርግ ትዋረዳለህ? ምን ባደርግ ኃይልህን ጸጋን ታጣለህ ብላ ጠየቀችው። ሶምሶን በጣም ወዷታል። ስለዚህ መጀመሪያው ወደ አእምሮ የመጣለት መሸሽ አይደለም፣ ማምለጥ አይደለም፣ አታለላታለሁ፣ ሸውዳታለሁ ብሎ አሰበ። ስለዚህ ጠፍር አመተሽ ጠፍር ማለት ከቆዳ የተሰራ ገመድ ማለት ጠፍር አመተሽ ብታስሪ በቃ ልክ እንደማንኛውም ሰው ነው ኃይሌን አጣለው አላት። አይገርማችሁም? ሲተኛ ጠፍር ፍለጋ ሄደች፣ ይዛ መጣች፣ በተኛበት አሰረችው። ሶምሶን ጠላቶች መጡብህ ስትል ደንግጦ ብድግ ብሎ ሲነሳ እሳት ውስጥ እንደገባ ላስቲክ እጁ ላይ ቀለጠ። ጠፍሩ ኃይሉ አልጠፋም ማለት ነው። አኮረፈች። አሁን ማን ነው ማኩረፍ ያለበት ከሁለቱ? አኮረፈች። እንዴት ታታለለኛለህ አለችው። ምን ባደርግ ነው ኃይልን የምታጣው ንገረኝ። ምንም ያልተሰራበት አዲስ ገመድ አመጣሽ ብታስሪኝ። አሁን ምን እያደረገ ነው ሶምሶን? ከመሸሽ ይልቅ ለማታለል እየሞከረ ለማምለጥ እየሞከረ። ምንም ያልተሰራበት አዲስ ገመድ አመጣሽ ብታስሪኝ ኃይሌን አጣለሁ አላት። ሲተኛ ጠብቃ አዲስ ገመድ ገዝታ በተኛበት አሰረችው። ሶምሶን ጠላቶች መጡብህ። አሁንም ብድግ ሲል ገመዱን ይዞ አልቻለም። አትወደኝም አለች። ብትወደኝ ኖሮ አታታልለኝም ነበረ። እስቲ ልብህን ንገረኝ አለችው። ሶምሶን አሁንም አልሸሸም፣ አሁንም አልነቀ። እስቲ ደግሞ ላታላታልና ጸጉሬን ከሐር ጋር ብትጎነጉኝው በችካልም ብትቸኪው ኃይሌ ምን እላለሁ አጣለሁ አላት። የሶምሶን ኃይሉ ያለው ምኑ ላይ ነው? ከጊዜ ወደ ጊዜ እንዴት ወደ እውነታው እየቀረበ እንደሆነ እያያችሁ፣ ከጊዜ ወደ ጊዜ ከፈተና ወደ ፈተና እንዴት እየተሸነፈ እያለ ማለት ነው። የበለጠ እየቀረበ መጣ። አሁንም ጠላቶች መጡብስ ብሎ ብድግ አለ፣ ምንም እንዳልሆነ ሰው ሁሉ ማለት ነው። ይሄን ጊዜ አምርራ አኮረፈች። ነፍሱን እስከ ሞት ድረስ አስጨነቀቻት፣ ዘበዘበችው ነው የሚለው መጽሐፍ። እስከ ሞት ድረስ አትወደኝም፣ እንዴት ወድሻለሁ ትለኛለህ? ብትወደኝ ኖሮ አትዋሸኝም ነበር። እስቲ ልብህን ንገረኝ፣ ትወደኛለህ ወይ አለች። ይሄን ሁሉ የምትደክመው እኮ ኃይሉን ለማሳጣት። እስከ ሞት ድረስ ስታስጨንቀው እሱም የልቡን አውጥቶ ነገራት። እኔ ለእግዚአብሔር የተለየው ናዝራዊ ነኝ፣ በፀጉሬ ላይ ስለታልፎ አያውቅም። ፀጉሬን ብትቆርጪው ብላጭ ኃይሌን አጣዋለሁ አላት። አባብላ እየዳበሰች ጉልበቷ ላይ አስተኛቸው። በሱ በተኛበት ጓዳዋ ከደበቀቻቸው የፍልስጤም ጎረምሶች አንዱ መጡ፣ ፀጉሩን ቆረጠ። ሶምሶን ጠላቶች መጡብህ። ሶምሶን እነሳለሁ፣ ኃይልን አደርጋለሁ፣ አሸንፋለሁ ሲል ኃይል የለውም። ኃይሉን አጥቷል፣ ጸጋውን አጥቷል፣ ከእግዚአብሔር ርቋል። ይሄኔ እያፌዙ መጥተው ወሰዱት። ሁለቱ አይኖቹን አጠፉበት። ከአህያ ጋር ወፍጮ እያስፈጩ፣ ወፍጮ ታውቃላችሁ አይደል? ወይ ወፍጮ ድንጋይ አሁን በእኛ ዘመን የሚዞረው በምንድን ነው? በሞተር አይደል? አታውቁም? ሞተር ነው የወፍጮን ድንጋይ የሚያዞሩ የሚያሽከረክሩ አይደል? ያኔ ሞተር ስላልነበራቸው በጉልበት ነው የሚያሽከረክሩት ድንጋዩን። ከአህያ ጋር የወፍጮን ድንጋይ እያስፈጩ እያሽከረከሩ ተበቀሉት ይላል። አሁን ሶምሶን ሞኝ ነው እያላችሁ ለምን አልሸሸም እያላችሁ እኛ የምናደርገው ከዚህ አይበልጥ። ገንዘብ ወዳጅ ሰው እና ቀናተኛ ሰው ገንዘብንና ተግባርን እንደ ዝናብ ብታዘንብለት ማመስገን አይወድም ይላል ቅዱስ ዮሐንስ አፈወርቅ። አይወድም። ጥሩ ብሎ ዝም ይላል። ነውር ነው፣ እንደዚህ አይደረግም። ማመስገን ይገባል። ሰዎች ሲመሰገኑ እርር ማለት። እኛ አለማመስገን ሌላ ችግር ነው። ደግሞ ሰዎችን ሌላ ሰው ሲያመሰግናቸው ምን ማለት? እርር ማለት። ገብታችኋል? እርር ማለት ወይ ወጥተን እንሄዳለን ወይ ወጉን እንለውጠዋለን። አቤት 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 ገሌ ሲባል ምን እንላለን? አዎ ምናምን። የሚገርም ነገር ሰሞኑን መብራት ኃይል መብራት እንዲህ አድርጎ ብሎ ወጉን መቀየር ማበላሸት ማለት ነው። የሰውየው ሰው ድብን ስለምንል እኮ ነው። ረፍ ሲያደርግ ስለሚያደርገን አይጣል ነው ማምላክን አይጣል። ይሄ ከፍተኛ በሽታ እኮ ነው። በሽታ ነው ይሄ።
አይ ዘመዶቼ ስንቱ ይነገራል መሰላችሁ።